ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። እንግዲህ ዛሬ በአዲስ መረጃ በአዲስ ቪዲዮ በጣም በሚያሳዝን በሚገርም በጣም በሚያም ሁኔታ መጥቻለሁ። እንግዲህ አርቲስት ገለቴ የግድያ ሙከራ ተደረገባት ማለት ነው። የግድያ ሙከራ በባሏ አገባችሁ ባሏ የግድያ ሙከራ እየተደረገባት ስለሆነ ህዝብ ይፍረደኝ፣ ህዝብ ይዳኘኝ ብላ መታለች ማለት ነው። በጣም ያሳዝናል። ሆነን ለመናገር በጣም ነው የሚያመው። ይቺ ልጅ ከስንት ውጣ ውረድ መከራ ከስንት ስቃይ በኋላ ያበራችውን ንብረት የሰራችውን 11 ቤት 5 መኪና እንግዲህ ይህን ሁሉ ቤት እንትን ብሎ ዘርፎ ነው የሚባለው አይደለ? ዘርፎ ወስዶ ከዛ በላይ ደግሞ በቃ እንዳትሰራ እንዳትሮጥ እንዳትል አድርጎ አይምሮዋን ዳሜጅ አድርጎ እኔ የምር በጣም ነው ያሳዘነችኝ። በዚህ ደረጃ ሚዲያ ላይ ወጣ ሰይፉ ሾው ላይ ወጣ ስትናገር ስሰማት እኔ ልቤን የተሰበረውን ለመናገር ማርያም ነው የምላችሁ ቤተሰቦቼ። በጣም ያሳዝናል። በጣም ልብ ይነካል። በጣም ነው የሚያመው። እኔ እንጃ እኔ አላቅም። ሆነን ለመናገር ለፍታ ደክማ ምስኪኗ ልጅ ባገኘችው እኔ የአንዳንድ ወንዶች ኧረ እና ታዲያ ሰው ዩጋንዳ ቢያገባ ፊሊጲኒ ቢያገባ ሱዳኒ ቢያገባ ያበሻ ሴቶች ምን ይገርማል? የምር አንዳንዴ ግን ነጭ ያገቡትን ሴቶች እየሄዳችሁ ተጽዕኖ የምትፈጥሩ ሰዎች ልቦና ይስጣችሁ። እነን ለመናገር ልቦና ይስጣችሁ። የኛ ሴቶች እኮ ፈልገውት አይደለም እኮ ከሌላ ሰው ጋር የሚሆኑት ከሌላ ብሔር ወይም ደግሞ ከሌላ ዜጋ ጋር የሚሆኑት። ምክንያቱም የኛ ሀበሻ በዚህ ደረጃ ነው ጭካኔው፣ በዚህ ደረጃ ማለት ነው። ስለ እውነት ይቺ ልጅ ስንት ዓመት የለፋችበትን እንግዲህ ከ20 ምናምን ዓመት በላይ ነው ሩጫ የጀመረችው። በጣም ኢትዮጵያን ያስጠራች ኢትዮጵያ ማማ ኢትዮጵያ ብላ በጣም እኔ እንጃ እኔ አላቅም። በጣም ብዙ ነገር ያደረገች ሴት ናት አርቲስት ገለቴ ማለት እና ይህ ሁሉ ፈተና ሲደርስባት 7 ዓመት ሙሉ ይህ ሁሉ መከራ ይህ ሁሉ ሲደርስባት አንድም ሰው ዞር ብሎ ኢቭን እንኳን የህግ አማካሪዎች የህግ አካሎች እንኳን ያዩላት የተረዱላት የለም። ምንም ሳይኖሩ በሷ ገንዘብ የከላዳ ሹፌርነት አውጥተው አሁን ላይ ግን እንደዚህ አድርጎ ቤቷንም ሽጦ ንብረቷንም ወስዶ በቃ ይህን ሁሉ ነገር አድርጎ ኢቭን ያለችበትን እንኳን ቀምቶ በረንዳ ላይ ሊጥላት እየታገለ እያዩ ዳኞች የኢትዮጵያ ፍርድ ቤት እንዴት ነው ግን አንዳንድ ጊዜ የሚወስኑትስ እኔ እንጃ። እኔ በቃ ሀገራችን እንዴት እየሄደች እንደሆነ ምናምን ሳይ እኔ በጣም እየተሰማኝ ነው፣ ስለ እውነት ማለት ነው። እግዚአብሔርን ነው የምላችሁ ማለት እኔ እንጃ። አስባችሁታል? እኔ እንጃ። ይቺ ልጅ አይታችሁ ከሆነ እግሯ ሁሉ እያበጠ ነው የምትሮጠው። የታችኛው እግሯ ሁሉ እየተላላጠ ገብታችሁ ማየት ትችላላችሁ፣ በነገራችን ላይ ኢቢኤስ ላይ ማለት ነው። እና ይህን ሁሉ ነገር አሳልፋ በየዋህነት በቅንነት በቃ በችግር በቃ በመከራ በስቃይ ውስጥ እኔ እንጃ ማሳለፏ በጣም ነው የእውነት ልብ የሚሰብረው። እንዳንድ ሰው ስናስበው እንዳንድ ኢትዮጵያዊ አገርን እንዳስጣራች የምር አይዞሽ ገለቴ እስከሚባል ድረስ ወድቃ ተሸንፋ እንኳን 10ኛ ወጥታ እንኳን እጇ እግሯ እኔ እንጃ። እኔ ኢንተርቪውን እስከ መጨረሻው ነው ባይዘዌ ከሰይፉ ሾው ላይ ያዳመጥኩትና አይም ሲሪየስ በጣም ነው ልቤን የሰበረችው። የምር በጣም ነው ያሳዘነችኝ። በጣም ያማል። እና እናቲቱ ለራሱ በጡት ይዤሻለሁ ከዚህ በኋላ እንዳትሮጪ ለህዝብሽ እንዳታገለግይ። ይቺ ልጅ ገና ብዙ መሮጥ የምትፈልግ ሴት ናት። ገና ብዙ መስራት ትፈልጋለች። ብዙ እንትን ማለት ትፈልጋለች። ገና ብዙ ማድረግ ትፈልጋለች። ግን ንብረቷ ከጓደኞቿ በታች ሆና ከነ ኃይሌ ቀነኒሳ ከነ አትሌት ጉሉ ነው የሚባሉት ከነ መሰረት ደፋር ከነ ገንዘቤ ዲባባ በቃ ከብዙ ጓደኞቿ በታች ናት አሁን ላይ ያለችው። ስቲል እንኳን በረንዳ ለወድቅ ነው እያለች ነው። እስኪል እንኳን ያንን ሁሉ ንብረት ሽጦባት እስኪል እንኳን ያንን ሁሉ ህይወት እንደዛ አበላሽቶባት እንኳን እስኪል ማለት ነው ያለችበትንም ሊካፈላት ይታገላል። የግድያ ሙከራ አንዴ በመኪና አንዴ ትሬኒንግ ልታደርግ ሌሊት ስትነሳ
እየተከታተለ ምን ብትበድለው ነው በማታውቀው መንገድ ከቤት ወጥቶ ጠፍቶ እሷ በሌለችበት? አይስር በጣም ነው ልቤን የመታው ያዘነው የምር ማለት ነው። እና እኔ እንጃ የኢትዮጵያ ሕዝብ ፍርድ እንዲሰጣት እፈልጋለሁ። የኢትዮጵያ ሕዝብ እኔ እንጃ ሰላማዊ ሰልፍ ቢወጣላት ለራሱ ያንስባታል እንጂ አይጎልባትም። ሆ ብትባል ለራሱ በቅንነት መንግስት እንኳን የሰጣት ቤት ሳይቀር እናቴ ናት ብላ አስቀምጣ አይሲወርት ነው የምላችሁ ቤተሰቦች። የኢትዮጵያ ሕዝብ ሰላማዊ ሰልፍ መውጣት አለበት ለሷ ማለት ነው። የምር ያኔ ዘለል ነው ያኔ ያብር ነው ያኔ የዘጠናዎቹ ካወቃችሁ መቼም የዛሬ ዘመን ሰዎች ከዘጠናዎቹ አይደለንም እያላችሁ እድሜያችሁን የምትቀንሱት ነገር አለ። እሱን ለእናንተ ትቼዋለሁ። ግን አንዳንድ ሰዎች ማለት ነው ከዘጠናዎቹ አይደለንም የምትሉት ሰዎች ግን ጤንነታችሁ ያሳስበኛል። የምሬን እኮ ነው ጋይስ። ምትትትሉና ቂጣችሁ ወደኋላ ጦታችሁ ወደፊት መጥቶ እንዲዘብ ዘብ እያላችሁ 2000 ከተወለዳችሁ ስንት ዓመት ሊሆናችሁ ነው? ከምንሌም ወደዚህ እንጠብቃችሁ ስንት ዓመት ሊሆናችሁ ነው? እናንተ ሞልናችሁ ነው እንዴ ስደት ወጣችሁ ቂጣችሁ እስኪደልብ እየሰራችሁ? ከዘጠናዎቹ አይደለንም። አሮጊት የምትሉ ሰዎች ጤንነታችሁ በእውነት መመርመር አለበት። በሰው እድሜ አትቀልዱ። እግዚአብሔርን እንዴ ሞልናችሁ ነው እናንተ አቅታችሁት ነው። የዘጠናዎቹ እኮ ዝንጥ ብለን ያደግን ሰዎች ነን እንዴ እየተሳሰብን ጋይስ ሞልናችሁ ነው እድሜያችሁን የምትደብቁት። እኔ እኮ የእናንተ ነገር ያሳስበኛል። ማለት አንዱን ወሬ ይዝና ልክ ከወሬ መጥቼ ስጨምር የምታናድዱኝ ነገር ስላለ ልንካችሁ ብዬ ነው። የምሬን እኮ ነው ጋይስ። ኧረ የእናንተ ስከፋ እግዚአብሔርን። ኧረ እኔ በሰማያዎቹ ምናምን ተወልዳችሁ በ91 በ92 አዳሜ እንጨትና ኩበት ስትለቅም እንዳልነበር ከአሁን እነዚህ መተህ ፊልተር ፊትህን ያነጻውና 18 ዓመቴ ነው 21 ዓመቴ ነው ትላላችሁ። የኖራችሁትን እድሜ አትቀንሱ። እግዚአብሔር ነውር ነው። በነገራችን ላይ ጉንፋን ይዞኛል እና በዘጠናዎቹ የዘለልን እኔ ለራሴ በዘጠናዎቹ ነው የተወለድኩት። እውነት ለመናገር አይምሲስ ዘጠናዎቹ ገባችሁ። እኔ በጣም ነው የምወደው። እድሜን አልደብቅም፣ አላፍርምም። ያልሸማቀቀ ቤታችን ነች ስሜት ምናምን የሚሰማ ይመስላችሁ? ገምቱና እድሜን ቆጥራችሁ ድረሱበት። የምሬን ነው የምላችሁ። ነውር ነው። የኖራችሁትን ህይወት ለመሸሸግ አትሞክሩ። እስኪ ወንድ አዳሚ ሞት ስትመጣ በዚህ ዓመተ ምህረት ነው የተወለድኩና ተወኝ ትለው እንደሆነ አዳሚ አይተውህም። ሞት ሲመጣ ይዞህ ነው የሚሄድ። የኖራችሁበትን ክፉም ዘመን ይሁን ጥሩም ዘመን ይሁን መጥፎ ህይወትም ይሁን ጥሩ ህይወትም ይሁን አልፋችሁ አሁን እስካላችሁበት ደረጃ ከደረሳችሁ ተመስገን ብሎ አታማርሩ። የምሬን ነው። ይሄው እያየን ነው። እናት ሌት ገለቴ ለፍተው ደክመው ሰርተው መከራቸውን አይተው እድሜያቸውን እንኳን አልደበቁም። አስቴል በ94 ነው አለች ሩጫ የጀመረችው። አስባችኋታል? የትምህርት 94 ማለት እኔ አሁን 96 ነው አንደኛ ክፍል ትምህርት ቤት ጆሮሽን ያዥ ተብዬ የተመዘገብኩት 96 ላይ ማለት ነው። እንደዚህ ጆሮዬን እንኳን መያዝ አልችል ብዬ ገባችሁ? ለዛም በነገራችን ላይ ስነግራችሁ ከከተማው የተወሰነ ወጣ ብለን ገጠር ነው የተማርኩ። ከከተማው ወጣ ብለን ቤታችን ከተማ ነው፣ ግን እየሄድን ከከተማው ወጥን ገጠር እየሄድን። ምክንያቱም ከተማ ስለማይመዘግቡን እድሜያችሁ ትንሽ ነው። ይቺ ጆሮዋን አልያዘችም፣ ግንጭሏን አልነካችም። ይሄ ጆሮችን እንደዚህ መንካት አለብን። እንደዚህ ከነካን ነው አንደኛ ክፍል እንኳን የምንመዘገበው የነበረ ስለ እውነት ማለት ነው። ከዛ እንደዚህ ነው እዛ ከተማ ሂጅ እንደዚህ ጆሮዬን ሲይዝ ጆሮዬን መንካት አልችል ብዬ 96 ላይ ገጠር ነው እናቴ ወስዳ ያስመዘገበችኝ። ከዛ የጧት ከሆነ ለሊት እንሄዳለን፣ የማታ ከሆነ ደግሞ ገና 5 ሰዓት ላይ እንሄዳለን። 6 ሰዓት ለመድረስ 5 ሰዓት ላይ ለምን ወንዝ ስላለ ስለቡርቦራ ጫድረቅ ምናምን መምህራኖቹም አብረው ከኛ ጋር ስለሆነ የሚሄዱ መምህራኖቹም አስተምረው ነው የሚመለሱት ወደ ከተማ። እንሄዳለን ከመምህራኖች ጋር እንመለሳለን ከመምህራኖች ጋር። እንደዛ የሆንኩ ነው የተማርኩት እና በዛ ሰዓት በ96 ልላችሁ ፈልጌ ነው። እና ይሁላ ነገር ልላችሁ የፈለኩት መሰላችሁ በ94 እንግዲህ ማለት በ94 ዓመተ ምህረት እንግዲህ በ80ዎቹ የነበራችሁ ሰዎች ዋይ 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 ያላችሁ ሲያሸንፉ ዋይ ዋይ ያላችሁ ሲዘሉ ተሸንፈው ኢትዮጵያ ያላችሁ የመጣችሁ ሰዎች ስለ እውነት ሰላማዊ ሰልፍ ልትወጡላት ግድ ነው። ለአትሌት ገለቴ ግድ ነው። አትሌት ገለቴ እግዚአብሔርን ለምላችሁ ፍትህ ልታገኝ ይገባል ብላለች። አማርኛ እንኳን አልችልም ብላለች። አማርኛ ሳልችል አማርኛን ያስተማርኩት እኔ ነኝ አዲስ አበባ ገብቼ
አስባችሁታል? አማርኛ እንኳን መጻፍ ማንበብ እንኳን በደንብ አልችልም የነበረ ስለ እውነት እንዴት እንዳሳዘነችኝ እግዚአብሔርን እምላችሁ። እንደዛ ሁና የገጠር ልጅ ነኝ የደሃ ልጅ ነኝ እናቴ ቤተክርስቲያን ላይ ለመስጊድ ላይ እየሄደች ነው ያሳደገችኝ እናቴ ብላ የተናገረች እኔ ልቤን ነው የነካችሁ። ማንነቷን እንኳን እንደ ማንኛውም አትሌት አልደበቀችም። እና ሰላማዊ ሰልፍ ሊወጣላት የወሰደባትን ንብረት ሊመልስላት ግድ ነው። ላዳ ነጋዴ ላዳ ሹፌር ነበር፣ እሷ ሲያገኛት ላዳ ሹፌር ነበር። ከላዳ ሹፌርነቱ እሷን እያመላለሰ ነው የተገናኙት። ላዳ ሹፌር ገዝቶ ነው እሱ ያንን ሁሉ ቤት የሚሰራው ጋይስ። ንብረቷን ሁሉ ባመነችው ፍቅረኛዬ ነው ባለችው በወደደችው ራሷን አሳልፋ ንብረቷን አሳልፋ በሰጠችው እንደዚህ አይነት ክህደት እንደዚህ አይነት ወንጀልነት ከዛ በላይ እንድትሞት መፈለግ ምን አደረገች? ምን ሰራች? ምን በደለች? የማያውቀውን ሀብት ንብረት ስላሳየችው የማያውቀውን እምነት አምናው ስላሳየችው ጋይስ ይደረጋል። አሁን ላይ ነፍሴ ለራሱ ለመቆሞ እኔ አላውቅም። እኔ ራሱ በህይወት ለመኖሬ ከገንዘብ ያልፎም በህይወት ለመኖሬ ለራሱ እርግጠኛ አይደለሁም እያለች ነው ጋይስ። የኢትዮጵያ ህዝብ ምን ትላላችሁ? በእውነት ምን ትላላችሁ? በህይወቷ እንዴ ቆይ ግን ህዝብ አገሬ ግን ወዴት እየሄደች ነው? ህዝቤ ወዴት እየሄደ ነው እንዴ? በዚህ ደረጃ ልጅቷ ልትገደል፣ በዚህ ደረጃ መከራዋን፣ በዚህ ደረጃ ስቃይዋን። እስኪ ጋይስ ፍረዱት። እስኪ እናንተ ለእናንተ ልተውላችሁ። ይቺ ልጅ ምን አጠፋች? ሰርታ ባበላች ካንዳይሉት የማያውቀውን ከላዳ ወደ መኪና ስለቀየረችው እግሯ እስኪ ቆስል ድረስ ይሄ ጉልበቷና ጉልበቷ እስኪ ቆስል ድረስ መከራዋን አይታ በሰራሽ ንብረት እንዴት ነው እሱ ህይወቱን እየመራ የእሷን ህይወት የሚያቆዘቁልባት? ከተው ዝም ብሎ አይተዋትም እንዴ? ንብረቷን ወስዶ የግድያ ሙከራ ለምን አስፈለገ? ህግ ዳኛዎችስ እንዴት ነው የምታስቡት? እንዴት ነው የፈረዳችሁላት? እንዴት በእንዴት አይነት መንገድ ነው ልትወስኑለት የቻላችሁ? አይደለም ለሷ ለእኔ ራሱ አልገባኝም። እንዴት ነው ልትወስኑለት የቻላችሁ ለሱ? ጭራሽ ያንን ሁሉ ንብረትም ወስዶ ያለችበትንም ይካፈል። እንዴት ነው የምታስቡት? እንዴት ፍትወርዱላት? እንዴት አድርጋችሁ አስባችሁት ነው? ስታስቡት እንዴት ይህ ሁሉ ነገር አይኖራትም ብላችሁ ታስባላችሁ? 20 ምናምን ዓመት የሰራች ልጅ እኮ ናት። እንዴት አስባችሁት ነው? ኧረ በስመ አብ ሀገሬ ወዴት እየሄድን ነው? ኧረ በጣም ከባድ ነው፣ በእውነት በጣም ከባድ ነው። እኔ አላቅም። እኔ በጣም ነው ልቤን የነካችሁ፣ በጣም ነው ያሳዘነችኝ። እውነት ለመናገር አትሌት ገለቴ አይዞሽ ገለቴ፣ አይዞሽ ገለቴ። የምር እኔ ባንቺ ቦታ ሆኜ እግዚአብሔርን በጣም ነው የተሰማኝና አይዞሽ ገለቴ፣ ይህም ያልፋል ሲሆን እግዚአብሔር ደግሞ ዝቅ ብሎ ያይሻል። እውነት ለመናገር በጣም ነው ያሳዘነችኝ እግዚአብሔርን። አይዞሽ ገለቴ፣ የምር እኔ በጣም ልቤን ሰብረዋለች። በጣም ማለት ነው፣ በጣም ነው ያሳዘነችኝ። ሰው በዚህ ደረጃ እንዴት በሀገሩ ዜጋ እንዴት በሀገሩ ሰው እንዴት ይሰቃያል? ይህን ሀገር ሰው እንደዚህ ካደረገ የሌላ ሀገር ሰውማ ታዲያ ምንስ ቢያደርግን ምን ይገርማል? ጥላም ከተተወንን አላችሁ ያልናቸው የሀገራችን ወንዶች እንደዚህ ከተበቀላችሁን ምን ይገርማል ታዲያ? ወዴት እየሄድን ነው ጋይስ? የምር ፍትህ ሊጠየቅላት ይገባል ለአርቲስት ገለቴ። ፍትህ ለአርቲስት ገለቴ። እውነቷን ነው። ዶክተር አብይ የምትሰማት ከሆነ ጊዜው ያንተ ነው፣ ሁኔታው ያንተ ነው፣ ያለህበት ሁኔታ ያንተ ነው። ለአርቲስት ገለቴ ፍትህ ስጣት። በቃ አንተ ነህ አይደለ ፌደራል እነሱን የምትመራው፣ እየመራኸው ነው። ጊዜው ያንተ ነው። በገለቴ ድረስላት፣ በቃ ድረስላት፣ ለገለቴ ድረስላት። አይምሮ አንስታ በረንዳ ላይ ከመውደቋ በፊት ያለውን ንብረቷን ከመቀማቷ በፊት ፕሊስ ለአርቲስት ገለቴ ድረስላት። መለስ ዜናዊ የሰጣትን ቤት ራሱ አስመልስላት። መለስ ዜናዊ የሰጣትን ቤት ለራሱ አስመልስላት። መለስ ዜናዊ ለሁሉም ነው የሰጠ። ያ ሁሉን ሁሉ አስመልስላት። በቃ ማንም ያውቃል መለስ ዜናዊ እንደሰጣት፣ ህዝብ ያውቃል፣ ሀገር ያውቃል። ስለዚህ መልስላት፣ አስመልስላት። ዶክተር አብይ ድረስላት። በነብሷ መልእክት አስተላልፋለች። ድረስላት። መቼም እንዲያው አንተ ለሰው ስታዝን አላቅም። እንዲያው አንጀት ከራራላት። መራራት ሳይራራሙ ይሁዳና
እውነት ለመናገር ይሁዳ ስለሆንክ ግን ድረስላት፣ በቃ ለአርቲስት ገለቴ ድረስላት። እንዴት አይነት ነገር ነው እንዴ? አንተ ሰው በዚህ ደረጃ ሲያማርርብ እንዴ? ኧረ ለራስህ ሳይሆን ለልጆች ፈር በእናትህ ድረስላት። ዶክተር አብይ ድረስላት። ዶክተር ነው የምትባል መከላከያው ዶክተር መከላከያ ነው ዶክተር ነው ማን ነው የሚባል ግን? አሁን እሱ ዶክተር ነው የምር ተምሯል? የምራችሁ ነው? ግን እኔ እንጃ። እኔ ስላችሁ ሚኒስተር ነው እኮ ጠቅላይ ሚኒስተር ነው፣ ግን ዶክተር ሲባል ሲያክም አላየሁትም ብዬ ነው እንጃ። እንግዲህ እኔ ምን አውቃለሁ ልንገራችሁ ብዬ ነው። ግን ዶክተር ማለት የሚያክም መስሎኝ ጋይስ፣ የሚያክም አይደለም እንዲህ ዶክተር የሚባለው። ዝም ብሎ ዶክተር መባል ይቻላል? አሁን ለምሳሌ አርቲስት ዶክተር አሁን ለምሳሌ አርቲስት ቴዎድሮስ ካሳሁን አለ። እሱ አሁን ዶክተር መባል ይችላል ማለት ነው? እኔ እንጃ አልገባኝም። እነሱ አሁን ዶክተር ቴዎድሮስ ካሳሁን በምን ነው ያኔ ያከመ መስሎኝ ዶክተር የሚባል ብዬ ነው እንግዲህ። እና ድረስላት እንዲ አከማት። ዶክተር ነው ይብለኛል፣ አከማት፣ እውነት አከማት። ገለቴ አይዞሽ ገለቴ፣ አይዞሽ ገለቴ። ማያልፍ የለም ያልፋል፣ ማይሳካ የለም ይሳካል። እግዚአብሔር ይደርስልሻል። አዘንሽን እንዳደረስኩልሽ ለሚዲያ ደስታሽንም እንደማበስር እርግጠኛ ነኝ። እኔ ምላሴ ጥቁር ነው፣ ይደርሳል። አይዞሽ፣ ታሸንፊያለሽ። የታባቱና ትሄጃለሽ። እና ለማንኛውም በርቱልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለዶክተር አብይ ያደርሱላት፣ መልእክቴ ይድረሰው። ስለነበረን ቆይታ ከልብ አመሰግናለሁ። አትሳደቡ። የምትሳደቡት ሰዎች ግን ሁዋሪው